ሁላችሁም እንደምታውቁት ይሄ የአቡነ ተክለ ሃይማኖት ገድል ነው። አቡነ ተክለ ሃይማኖት አንድን ከባህር ውስጥ የወጣ ስጋ ለበስ የሆነን አጋንንት ያደረበትን ሰው አጋንንቱን ካስወጡት በኋላ ምን ብለው አሉት? ብፁዕ አባታችንንም ሲያገለግል ኖረ። ከጥቂትን ቀን በኋላ የምንኩስናውን ልብስ አልብሰው ወደ ባቱ አስገባው። ይችንም ደብረ አስቦናት 100 መንግሥተ ሰማያትን እስኪገባ ድረስ በተረፈው ዘመን ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ብሎ ይናገራል። እዚህ ጋ ውድ ኦርቶዶክሳውያን ኦርቶዶክስ በመሆናችሁ ደስ ሊላችሁ ይገባል። ለምን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ፣ ትልቋ አስተምሯ የተመሰረተው በክርስቶስ ላይ ነው። ደስ ሊሰኝ ይገባል። የቤተ ክርስቲያን ራስ ክርስቶስ ኢየሱስ ነው። የቤተ ክርስቲያን ራስ ሌላ ማንም የለም። መላእክት አይደለም። ራሱ እናቱ ቅድስት ድንግል ማርያም አይደለችም። የቤተ ክርስቲያን ራስ ማን ነው? ክርስቶስ ኢየሱስ ነው። ዶግማው የተመሰረተው በማን ላይ ነው? በክርስቶስ ላይ ነው። ምስጢረ ሥላሴ፣ እነዚህ አምስቱ አማረ ምስጢራት፣ ምስጢረ ሥላሴ፣ እግዚአብሔር ወልድ ሆኖ ማን አለ? ክርስቶስ አለ። ምስጢረ ሥጋዊ ስለማን ነው የሚናገረው? ስለ ኢየሱስ። ምስጢረ ጥምቀትን ማን ነው ያስተማረው? ኢየሱስ ክርስቶስ። ምስጢረ ሥጋዊ ማን ነው ያስተማረው? ኢየሱስ ክርስቶስ። ሙታን ትንሣኤ ማን የነገረን? ኢየሱስ ክርስቶስ። ስለዚህ ሁላችን ኦርቶዶክሳውያን በክርስቶስ መደገፋችን ክርስቶስን አምነን የዘላለም ሕይወት በእርሱ በመስቀል ላይ በተደረገልን ሥራ መዳናችንን ያሳይልናል። ስለዚህ እኛ ትልቃችን በቤተ ክርስቲያን ትልቅ ቦታ የምንሰጠው ማን ነው? ኢየሱስ ክርስቶስ አዳኛችን ነው። ጥያቄ እንጨምረው። ጨረስኩ ነኝ። አንዴ ቃለ ከፈለክ አንዴ ቃለ ችግር አንድ ደቂቃ ካል ይቀጥላሉ። ስለዚህ ደቂቃውን ስላቋረጥከው ነው። ስለዚህ ውድ ኦርቶዶክሳውያን እኛ ዋናው የዘላለም ሕይወት ያገኘንበትን በክርስቶስ ኢየሱስ ላይ የተደገፍነውን ነገር አንረሳም። በክርስቶስ ኢየሱስ አምነን ተጠምቀን ቅዱስ ሥጋውና ቅዱስ ሥጋው ደሙን ጠጥተን በልተን የዘላለም ሕይወት ይኖረናል። ስለዚህ በክርስቶስ መደገፋችን ድንቅ ነው። ማንም ሊወስድብን አይችልም። ወንድማችን ያመጣው የመጥቆራ ስዕልና እርሱ የሚያሳየን ቪዲዮ ፊልም ነው ወንድሜ፣ ፊልም ነው። እንደገናም ደግሞ ስክሪንሹት አድርጎ ከየት እንዳቀናበረው ሀጅ የጻፈለትን ነገር ይዞ መጥቶ ዘራፍ እያለ ነው። ስለዚህ አሁን ጥያቄና መልስ ላይ በትክክል እሱ ያመጣውን ነገር ማስረጃ አድርጎ ያቀርብልናል ማለት ነው። ማስረጃ አድርጎ መጥቆራ መጀመሪያ ሰይጣን እንደነበረ ያ ሰይጣን ወደ ሰው እንደተቀየረና ማን እንደቀየረው ይነግረናል። ይህንን እስከሚነግረኝ ጓጉቻለሁ ነው የምልህ። ጨረስኩ መሰለኝ። አሁን ጨረስኩ። አሁን ጨርሳል። ወደ ጥያቄና መልስ። ስለዚህ አሁን በተነጋገርነው መሰረት ጠያቂው ማን ነው? ብሩኬ ነው የሚጠያቂው። ጽዋ ለጽድቅ ፈረጎ ጽዋ ለጽድቅ እንደሆነ አባቶች ይናገራሉ። ምን ትላለህ? ማስረጃ አምጣ። በማስረጃ አሳይኛ። ይኸው እንደዚህ ብለህ እያስነበብከኝ ያሳይ። በጣም ጥሩ እኮ ላሳይህ። አንዴ ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው። አልቀበልም። ቪዲዮ አልቀበልም። የቪዲዮ ማስረጃ አልቀበልም። የቪዲዮ ማስረጃ አልቀበልም። አንተ ይኸው እንደዚህ ማስረጃ አምጣ። ማስረጃ እሱ ማስረጃ አለኝ የሚለውን ነገር ማቅረብ መብት አለው። ስለዚህ አልቀበልም። አሁን የሚናገረውን አልቀበልም። ላትቀበል ትችላለህ። እሱ እኮ ችግር የለውም። ግን እሱ ማስረጃውን ማቅረብ ይችላል። ተረዳይ? ማስረጃውን ማቅረብ ይችላል። ስለዚህ ደቂቃችንን በአግባቡ እንድንጠቀም ማስረጃውን አልቀበልም በሚል ደቂቃው እንዳይበላ ለሚቀበል እንደዛ ነገር ቀጥል። ማስረጃ እንደዚህ በወረቀት በመጽሐፍ የተደገፈ ማስረጃ አምጣ። ቀጥል እኮ ማስረጃውን እሱ በቪዲዮ እኮ በቃ አሁን ማስረጃ አልቀበልም። ይሄን ቪዲዮ ማስረጃ አልቀበልም። አላማበትም። አንተ አትቀበል፣ ችግር የለውም። ግን ማስረጃ ስለተባለ ማስረጃ ያቀርባል ማለት ነው። ከፈለገም እኮ ስዕል ላይ ያቀርብ ይችላል።
እንዳልኩ ለ800 ሰው እንተውለት እዚህ ውስጥ 800 ሰው አዋቂ ሰው ስላለ ማለት ነው። እሺ አስጀምራለሁ። ቀጥሉ። እሺ ጥያቄን እንደገና ልጀምር። ጽዋ ለጽድቅ አስቀድሞ ምን ነበር? አባቴን ያልከው ጽዋ ለጽድቅ አስቀድሞ ምን ነበር? ደምረው ሰው ነበር። የት ነበር የሚኖረው? የት ሰው ነበር ስትል የት ነበር የሚኖረው? ሰው ነበር። እንግዲህ አሁን ታሪኩን ላይክ ቆይ እኔ አንድ ግልጽ ነገር ላስቀምጥልህ። አሁን ጽዋ ለጽድቅን ቆይ በአቡነ ተክለ ሃይማኖትና በአቡነ ዜና እንደተጠመቀ ሰምቻለሁ። ሰው ነበር። በሱ በሁለቱ እንደተጠመቀ ሰምቻለሁ። ሰው ነበረ። አንተ አሁን ሰው እንዳልነበረ ማስረጃ አቅርብልኝ። ይሄ በምስሉ ላይ የምትመለከተው ማን ነው? እኔ የቪዲዮ ማስረጃ አልቀበልም። ጨርሻለሁ። ጥያቄ በምስሉ ላይ የምትመለከተው ማን ነው? የቪዲዮ ማስረጃ አልቀበልም። ጨርሻለሁ። ይሄስ ማን ነው? እሺ ከጎን ያለ ጨርሻለሁ እያልኩ ነው። አለቀ። ጨርሻለሁ። አታቆም። ይሄን አታቆም። ጨርሻለሁ። በቃ ፔሬድ። ኦኬ አታቆም። እሺ አቡነ ዜና ማርቆስና ተክለ ሃይማኖት እንዳጠመቁት ማስረጃ ስጠኝ። የለኝም። በታሪክ ነው የሰማሁት። እንደዚህ አሁን መጽሐፉ ገድሉ እጄ ላይ አልገባም። ገድሉ እጄ ላይ አልገባም። ገድሉን ሳመጣ አነብልሃለሁ። ገድሉ እጄ ላይ አልገባም። ገድሉ እጄ ላይ አልገባም። ይሄ ገድል እጄ ላይ አልገባም። ጥያቄ ልጠይቅ። ገድሉ እጄ ላይ አልገባም እያልኩ ነው። ቀጥል እኮ ጥያቄ ልጠይቅ። እሺ አባቶችስ አቡነ ጽዋ ለጽድቅ አጋንንት ነበር ይላሉ። ትቀበላለህ? አንተ እኮ አሳየኛ እንዳሉ ቪዲዮ አልቀበልም ወንድሜ። እየሰማ ነው። ተሐድሶ ይሁን አይሁን በምን አውቃለሁ? ተሐድሶ ይሁን አይሁን በምን አውቃለሁ? የቤተክርስቲያን ሰው መሆኑ በምን አውቃለሁ? የቤተክርስቲያን ሰው መሆናቸውን በምን አውቃለሁ? አላቅም። የቤተክርስቲያን አላቅም። መልስ። ማስረጃውን ያቅርብ። ከዛ በኋላ አንተ እኮ ጥያቄ ነው እንጂ እኔ ነኝ እንደጠየቁት እሱ እኮ ነው ጥያቄ የሚያቀርብ። እሺ ማስረጃ ይላሳይ። በቃ እሺ ሚዩት አድርገው። ማንን እንደጠየቁ ማስረጃ እንደጠየቁ አለ። አንዴ ቆይ ድምጼንም ላሰማ ዳግዬ እንኳን እንዳላመጣ እንደዚህ እና 2 ደቂቃ ከ45 2 ደቂቃ ከ45 እንደዚህ እና ፕሊስ ደምረው። የአሁኑ ደቂቃ ይለቅ። ደቂቃ ከእንደገና 10 ደቂቃ ያዝላቸው። ሜላ እንደኔ ሀሳብ አውቀህ ነው የጮክ ደቂቃ እንዲያልቅ የምታደርገው። ደምረው። አትደንግጥ። አሁን 2 ደቂቃ 45 ቀርቶታል። እኔ ጠያቂ ነኝ። ለምን ገባ? ደቂቃ ይጨመር ነው ያልኩት። ስላቃተው ነው የገባው። ብሩክ ስላልቻለው ነው የገባው። 2 ደቂቃ ከ45 ቀር አንፈልግም። አያስፈልገንም። 2 ደቂቃ ከ45 ይቀረዋል። አንዴ ሚዩት አድርግ። ቴንክ ዩ ቤት ስለሆነ ነው። ለሜላ ስልጣን አትፍራ። እኔ ነኝ ሚዩት ያደረግኩ። ወገኖች ታብ ኮፒሊንግ ሼሩን አድርጉ። ስለማይሰማ ነው። ታብ ኮፒሊንግ ሼር አድርጉት። ደቂቃውን ሜላ ከቻልክ 10 ደቂቃ አድርግላቸው። አውቆ አንድም ጥያቄ ደጋግሞ የሚመልሰው ስለፈራ ነው ደምረው ማለት። ካልፈራ ግን 10 ደቂቃ አድርግላቸው። አይ ብለው ካሉ ግን በዛ ይቀጥሉ። በኋላ ላይ በደንብ ጋይድ። እሺ ብሩኬ እኔም ለስታ 5 ደቂቃ ሰጥተዋል። 2 ደቂቃ ከ45 ይቀረዋል። ያን 2 ደቂቃ ከ45 እሺ ቆይ እሺ እንደዚህ እናድርግ። አሁን ብሩኬ የቀረው 2 ደቂቃ ከ45 ሰከንድ ነበር። ስለዚህ እሱ 1 ደቂቃ ይጨርስና ብሩኬ አስፈላጊ ከሆነ ሁለተኛ ዙር እናደርጋለን። ተስማምታችሁ እንደሱ እናድርግ። እሺ ስለዚህ አሁን 2 ደቂቃ እንግዲህ ሰከንድ ማስቀመጥ ቢቻል አይመስለኝም። ስለዚህ 3 ደቂቃ አድርጌ ላስቀምጠው። እሺ ያው ቀጥሉ። ቴንክ ዩ። ቪዲዮ አሳይቼ ጥያቄ ጠይቃለሁ። የተጠመቁበት እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛው ነው የመጡት። ስለዚህ በዚህ መተው ነው። ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ጽዋ ለጽድቅ
እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ሰው ሆነው የወጡበት ነው አይደል? መልካቸው ተቀይሮ ፍጹም ሰው ሆኑ ይላል። ትቀበላለህ ይህን ታሪክ? እኔ የቤተ ክርስቲያን ልጅ ነኝ። ቆይ አልቀበልም። እዚህ ያሉ ሰዎች የመሐመድ ልጆች ናቸው። እዚህ ጋር የምታያቸው ሰዎች አልቀበልም። እኔ የምቀበለው ቤተ ክርስቲያን እኮ መልስ ልመልስልህ። እኔ የምቀበለው ብለኛል፣ ሰምቻለሁ። አለቀ። እዚህ ጋር ያሉት የመሐመድ ልጆች ናቸው ወይ? እሱን አንተ ጠይቅ፣ እዛው ድረስባቸው። ስለ ግለሰብ አለ የምማወራው እኔ ትልቅ ቤተክርስቲያን ይዤ ነው የማወራው። አለቀ። ቀጣይ ጥያቄ። እሺ ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። እነዚህ አባቶች ፈረጎ ተቀይሮ ጽዋ ለጽድቅ ሆነ ተጠመቀ ይላሉ። ትቀበለዋለህ? አሁንም እየነገርኩ ነው። የቅድሙ መልስ ነው። እኔ ቤተክርስቲያን ጽፋ አሳተማ የምታስተምረው መጽሐፍ ነው እንጂ የምቀበለው እኚህ ሰው ምን ይሁኑ ምን ይማሩ ምን ይበሉ ምንም የማውቀው ነገር ስለሌለ አልቀበልም። የቪዲዮ ማስረጃ አልቀበልም። ጥያቄ እሺ፣ አጋንን ተቀይሮ ሰው ሆኖ ይጠመቃል ብለህ ታምናለህ? የቪዲዮ ማስረጃ አልቀበልም። እየጠየቅኩ ነው። አሁን ቪዲዮ አይደለም ጥያቄ እየጠየቅኩ። አጋንን ተቀይሮ ሰው ሆኖ ይጠመቃል ብለህ ታምናለህ? ክርስቲያን ይሆናል ብለህ ታምናለህ? አጋንንት መንፈስ ነው። መንፈስ በታምር ሰው ሊሆን አይችልም። እንደዚህ አይነት አስተምሮ ቤተክርስቲያን የላትም። ኦርቶዶክስ በዚህ ትምህርቷ ስትታለች ማለት ነው። ይኸውልህ አንተ አልክ ኦርቶዶክስ ተዋህዶ አጋንንትን አዳምጠኝ፣ አጋንንትን አስጠምቄ መንፈሱን አስጠምቄ ሰው አድርጌዋለሁ የሚል የቤተ ክርስቲያን ትምህርት ካለ አሳይ፣ መረጃውን አሳይ። ገዳሙ የሙስሊም ነው ካላልክ በስተቀር እያሳየው ነው በማስረጃ አባቶች። እኔ በቪዲዮ አላምንም። አይ እሱማ ነገርከኝ እኮ አባቶችን አላምንም። አለቀ። አባት ይሁን አይሁን በምን አውቃለሁ? የት አውቃቸዋለሁ? ጠይቅ፣ የአንተ ሰዓት ነው። እሺ ጠይቅ። 5 ደቂቃ አድርግልኝ ወንድም ጥላይ፣ 5 ደቂቃ አድርግልኝ። 5 ደቂቃ ቁጭ አድርግልኝ። ብሩኬ መጥቆራ በ29 እንደሚከበር መረጃ አለ? አዎ በደንብ በጽሁፍ የጽሁፍ የሆነ የቤተ ክርስቲያን የሆነ መረጃ እኔ የቤተ ክርስቲያን የሆነ በ29 ኖ የቪዲዮ አላልኩም፣ የጽሁፍ ነው ያልኩ። ጥያቄ ነኝ። እሱን ታፔላ እዛ ሂድና እዛ ለስልጤ ሽጥለት፣ እሱን ታፔላ ለሙስሊም ሽጥለት፣ ለሙስሊም ሽጠው። እኔ ያልኩ መጽሐፍ ነው ያልኩ። መጽሐፍ አምጣ። መጽሐፍ ቤተክርስቲያን ያሳተመችው መጽሐፍ አምጣ መጽሐፍ። ታፔላውን እዛ ሽጠው፣ በኪሎ ሽጠው። ታፔላውን በኪሎ ሽጠው። ታፔላውን እዛ ያጻፍከውን ታፔላ በኪሎ ሽጠው። መረጃ አለ። በ29 እንደሚከበር መረጃ አለ። በጽሁፍ ይኸውልህ፣ እዚህ ጋር ይሄ ጽሁፍ ነው። በ29 ይሄ ጽሁፍ ነው። በ29 ምን እንደሚከበር እዚህ ጽሁፍ ላይ ተቀምጧል። መረጃ የለም። ኦኬ ቴንኪው። መረጃ የለም። ቴንኪው። እሺ ሌላ መረጃ የጽሁፍ መረጃ ከቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጽሁፍ ቤተክርስቲያን ያስቀመጠችው ሰይጣንን ወደ ሰው ቀይሬያለሁ ብላ ያለችበት መጽሐፍ አለ። መጽሐፍ ቀጥል። መጽሐፍና ቪዲዮ ወንድሜ፣ መጽሐፍና ቪዲዮ አታውቅም? መጽሐፍና ቪዲዮ ታውቃለህ? መጽሐፍ ነው ያልኩ። መጽሐፍ የጻፈችበት መጽሐፍ አለ ወይ? አለ? የለህም። ቻው። የለህም ብራዘር፣ የለህም። በቃ የለህም። መጽሐፍ አምጣ፣ ገድል አምጣ። ይኸው ገድል አምጣ። ገድል አለ። መጽሐፍ የለህም። ቻው ወንድሜ፣ ቻው። ዝም ብለህ ነው አንተ ጴንጤ ሆንከው። ዝም ብለህ ነው ጴንጤ ሆንከው። ለምን ትገባለህ? አባቢ? ስማኝ፣ 3 ደቂቃ አለ። 3 ደቂቃ የገባሁት ለምን እንደሆነ ታውቃለህ? አንተ ጮክ ብለህ ስታወራ ብሩክ የሚያወራ አይሰማም። አንተ ጮክ ብለህ ስታወራ ብሩክ የሚያወራው ከእንደገና ልድገሙ። ስለዚህ ቀስ ብዬ ላውራ። እሺ 5 ደቂቃ አድርገኝ። 5 ደቂቃ ጨምርልኝ። 5 ደቂቃ አድርግልኛ ከእንደገና። እሺ 5 ደቂቃ 3 ደቂቃ ነበር የቀረከው ብሩክ። ኖ አልተሰማማ። መልሱ አልተሰማም። የብሩክ መልስ አልተሰማም። ስለዚህ ለብሩክ ሁለቴን 5 ደቂቃ የጨመርክለት 5 ደቂቃ ጨመርክለት። ሁለቴ እንኳን 5 ደቂቃ አልጀመርኩለትም። 3ቱን ያስከተልኩት ግን ችግር የለውም።
ያው ግን አሁን እንዳትረሳው ድምፅህን ዝቅ አረሰው ቀስ ብዬሽ ወደ ጥያቄ ብሩኬ መጥቆራ በ29 እንደሚከበር እኔ በ29 ምን እንደሚከበር እዚህ መረጃ አለኝ። ልክ እንደዚህ መረጃ በ29 በጽሁፍ በቪዲዮ አላልኩም፣ በጽሁፍ ከቤተ ክርስቲያን የተጻፈ አለክ መረጃ አለክ። ያው በታፔል ላይ የተረጋገጠ ለዛውም አቡነ ጽዋ ለጽድቅ በ29 ፈረጎ ማለት ነው። በ29 ጨርሻለሁ። እኔ ያልኩ ከቤተ ክርስቲያን እኔ የታፔላ መልስ አልፈለኩም። ታፔላውን በኪሎ ሽጦ ብያለሁ። ጨርሻለሁ። ኦኬ። ሁለተኛ ጥያቄ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጥቆራን ከሰይጣንነት ወደ ሰውነት ቀይሬዋለሁ ብላ በመጽሐፏ አሳትማ፣ አዳምጠኝ፣ መጀመሪያ ጥያቄን በደንብ ስማ። በመጽሐፏ አሳትማ እንደዚህ ለሕዝብ ያስተማረችበት መጽሐፍ አለ፣ መረጃ አለ። መጽሐፍ ቪዲዮ አላልኩም፣ ስዕል አላልኩም። መጽሐፍ አለ። መጽሐፍ ያሳተመችበት መጽሐፍ አለ። መጽሐፍ አምጣ። በጣም ጥሩ። ይኸው መጽሐፍ ፈረጎ እኮ ልመልስልህ፣ ከጠየቅከኝ መመለስ አለብኝ እኮ። ፈረጎ የተባለው ከነጭራው እዚህ ጋር በስዕል አድኖ ጭምር ወደ ጽዋ ለጽድቅ እንደተቀየረ አስቀምጣለች። ይሄ ማለት እኮ መጽሐፍ አምጣ ይላል። አዎ መጽሐፍ ስጠኝ ላንብብ፣ መጽሐፍ ስጠኝ ላንብብ። ቤተክርስቲያን እሱ መረጃ አይሆንም። መጽሐፍ አምጣና አሳየኝ። መጽሐፍ አምጣ አሳየኝ። አንተ እኔ ስለ ስዕል አድኖ አይደለም ጥያቄ፣ ስለ ስዕል አድኖ መቀበል አለመቀበል አይደለም ጥያቄ። ሰይጣን አረ ሰዓትን አጨርስብኝ አባ፣ አዳምጠኝ ጥያቄ። አዎ እኔ ስለ ስዕል አድኖ አይደለም ጥያቄ። ጥያቄ ምንድነው? ቤተ ክርስቲያን ሰይጣንን አጥምቄ ከመንፈስነት ወደ ሰውነት ቀይሬዋለሁ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ያሳተመችበት መጽሐፍ አለክ? ገድል አለክ? እንደዚህ ገድል አሳይ። አባቶችህ ካወሩ ከመጽሐፍ በላይ ነው። ይኸው አባቶችህ ስለሱ ይመሰክራሉ። ጋኔሉ ሰው እንደሆነ አባቶችህ ይመሰክራሉ። ማስረጃ የለም ብራዘር፣ ማስረጃ የለም። ማስረጃ የለም። ቪዲዮ ነው አላልኩም። እኔ መጽሐፍ ነው ያልኩ፣ ቪዲዮ አላልኩም። መጽሐፍ ነው ያልኩ። መጽሐፍ የለም። መጽሐፍ የለም። በመጽሐፍ ሲጻፍ መጽሐፍ የለም። አምጣ እሱ መጽሐፍ አምጣ። እየነገርኩ እኮ ነው። ቤቱ መረጃ የለም። ቻው። መረጃ የለም። አለቀ። መረጃ የለም። እሺ ቀጣይ ጥያቄ። መረጃ እያሳየሁህ ነው ያለው። መረጃ የለም። ይኸው በቃ ቀጣይ ጥያቄ ብዬ አምጥቼ መረጃ የለም። ብሩኬ ጥያቄ ልጠይቅህ። ሰይጣን መንፈስ ነው አይደለም? ልክ ነው። ቴንኪው። ሰይጣን መንፈስ የሆነው ሰይጣንን ሰው ወደ ሰውነት ሊቀይረው ይችላል? ሰው ኦርቶዶክስ አስተምሮ ነው በመጽሐፍ ቅዱስ አስተምሮ? ጥያቄ እኔ አንተን የጠየቁ ስለ ኦርቶዶክስማ መረጃ የለህም እኮ። ቻው። አንተን የጠየቁ አንድ ሰው መጽሐፍ ቅዱስ አምጣ። እንደሚቻል ከሆነ ማስረጃ አምጣ። በመጽሐፍ ቅዱስ በመጽሐፍ ወረ በኢየሱስ ጨርሻለሁ። በቃ ጥያቄን አመሰግናለሁ ስለነበረ ቆይታ። እንዲህ ናቸው እነ ኤርሚያስ አበበ ማለት እንዲህ ናቸው። ይኸውላችሁ አያችኋ፣ ውሸት ብቻ አያችኋ። ኦርቶዶክሳውያን ኑጡ ወደ ቤት፣ እኔ ቤት በቃ አሁን ይሄ ስርዓት አይደለም። በቃ ይሄ ስርዓት አይደለም። ምክንያቱም ሰው 800 ሰው አለ፣ 800 ሰው ይፈርዳል ማለት ነው። ማስረጃ መቀበል ካልቻልክ ምንም ማድረግ አይቻልም። በቃ ይሄ ነው። ሜላ ለተመልካች እንትን ቢያደርግ ብሩኬ ቪዲዮን ብሩኬ ያሳያል። አሁን ብሩኬ አንተ ያለውን ቪዲዮ ማስረጃ አንተ አሳየን። አንደኛው ቪዲዮ ስታሳይ ብለሪ ነው ትንሽ፣ እሱ ማስተካከል ከቻልክ የካህናቱ ቪዲዮ ማለት ነው። ስለዚህ ቀጥል ብሩኬ። እሺ ምናልባት ብለርድ ሆኖብኛል ሳሳይ ወንድምነት ዛሬ አንተ ፐብሊክ ስላደረከው እኔ በሚስጥር ነበር ያስኩትኝ። አንተ ሄደህ የደብሩን አለቃ ኢንተርቪው ስታደርጋቸው የነበረው ላይ ያለውን እሱን የሆነ የሚስተካከል ነገር ያለው ይመስለኛል። ያው ድምፁን ነበረ ከዚህ በፊት ድምፁ ይስተካከልና እንደዛ እናደርጋለን። ያኔ ለእኔ ስትልክልኝ እኔ እስካሁን ፐብሊክ አላደረኩትም፣ በቃል ነበር
ስናገር የነበረው። ኦኬ ብሩኬን ነው ያኔ እንግዲህ ተደዋውለን የላኩትኝ ማለት ነው። ራሱ ነው መጥቆራ ገዳም የሰይጣኑ ገዳም ድረስ ሄዶ ያጣራው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል ነው ሰይጣንን የምታመልከው። ኦፊሻል ይኸው እኛ ኦፊሻል ነው እየተናገርን ያለ ነው። ብዙዎቹ ለአጋንንት ነው የሚሰግዱት። አጋንንት ታቦት ተቀርጾለት እንደሚሰገድ ከቦታው ድረስ ነው ሄደን ያረጋገጥነው። ብሩኬ ይቀጥል። ከቦታው ሄደን ያረጋገጥነው ራሱ ብሩኬ ጫማ ውልቆ ነው የገባው። ወንድሞች እናቶች፣ ጫማ ውልቆ ቦታው ድረስ ማለት ነው። የነገሩን እውነተኝነት ማረጋገጥ ስለነበረብን አድርገነዋል። የፈለግንበት ገዳም ውስጥ መግባት እንችላለን። ባይዘወይ የፈለግንበት ድረስ ሰውን መላክ እንችላለን። ኢትዮጵያውያንን መላክ እንችላለን። እና ሄዶ አረጋግጦ ታፔላ ሁሉ ራሷ ቤተክርስቲያኒቱ ያስቀመጠችው የደብሩ አስተዳደር ስልካቸው አለን። እዛ ታፔላው ላይ የተቀመጠውንም ጽሁፍ የጻፈችው ቤተክርስቲያኒቱ ናት። ብሩኬ ይቀጥል። አንተ ስለሄድክ በደንብ ተናገር። የቪዲዮ ማስረጃ አንቀበልም፣ የጽሁፍ ማስረጃ አንቀበልም፣ የምንም ማስረጃ አንቀበልም ነው ብሎ የሚሉት ማለት ነው። ስለዚህ ሰይጣንን ስታመልክ ኖር ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አጋንንትን ታቦት ቀርጻለት ኦፊሻሊ ሰይጣንን ማለት ነው። ህዳር 29 ቀን በዓሉ በድምቀት የሚከበረው ደነባ ወረዳ ነው። በአልባሳ ገብርኤል በኩል ከኮምቦልቻ 5 ኪሎ ሜትር፣ በአልባሳ በኩል ደግሞ በዚህ በደነባ ወረዳ ደግሞ ራሱ ብሩኬ የሄደበት ገደል ውስጥ እና ብሩኬ ይቀጥል። ከዛ ለሚጠይቁት ጥያቄ ተሰጣቸዋል። ጋይድ ሼርሚ እንግዲህ በሰዓቱ በሄድንበት ሰዓት አንደኛው ገድሉን ለማምጣት ፍላጎት ስለነበረ ነው። ምክንያቱም ገድሉ ታትሞ ገበያ ላይ ስላልተሰራጨ ከዛው ከሰዎቹ ለመቀበል ነበር በሰዓቱ እዛ ድረስ መሄድ ያስፈልገው። ነገር ግን በዛ ሰዓት እትም ጨርሰው ነበር፣ የገድሉ እትም አልቆ ነበር። እንደው ትንሽ ብቻ ነገር ላሳያችሁ። ለምሳሌ ቦታው ምን ይመስላል የሚለውን በትንሹ ላሳያችሁ። ገድሉን ለማምጣት ፍላጎት ስለነበረን ነው እዛ ድረስ መሄድ ያስፈልገው። ሶሪ አንዴ